የሊያን ልጅ አመነ። ቢኮዝ ሊያ ልጇን የማታሳየው የነበረው ቁጭ ዮኒ ማኛን ስለሆነ ሰው ጠርጥሮ እንደሚያገኝ ወዲያው ስትታይ ሰው ምን አስጠረጠረው? ዮኒ ማኛን ቁጭ ዮኒ ማኛ የልጅነት ፎቶውን ያምጣ ቁጭ ራሱ ነው። ለዚህ ነው የምደብቃት ፊቷን የነበረው። ቱርክ ሄደ ጊዜ በደንብ አድርገው አፔንድ ዳውን ብለዋል። ሃኒሙናችን እኔ ቱርክ ሄጄ የፀጉር ንቅለ ተከላ ሳረግ ኢትዮጵያ ሲሄድ ደግሞ ለካ ጫውቻታለሁ ረስቼው ይቅርታ ቤተሰብ ተነክቼ ቪዲዮ ማሳየት ይችላል። ግን የዚችን ቅርሻታም ሴትዮ ቪዲዮ መክፈት አልፈልግም። ነክታይ ነው እግዚአብሔር ምስክሬ ነው። ነክታይ ነው። እኔ ትቻለሁ ነገር አልፈልግም። ጸበደላላ አልፈልግም ብዬ ትቼ ቤቴ ፍን ብዬ ተቀምጬ ነካችኝ። ስነካ ጸጥ አልልም። ምን ብላ ተናገረች? በጎች ናቸው ጸጉሩሽን እንደዚህ ያስነቀሉሽ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እኔ እዚህ ቪዲዮን እያየሁ በቀጥታ ሀሳብ አስተያየት ለእናንተ ሳደርስ እናንተ ደግሞ ቪዲዮን ካያችሁት በኋላ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። በዛሬ ቪዲዮ ሰሞኑን መነጋገሪያ ከነበሩ ነገሮች ውስጥ አንዱ ሊያሾ በአጋጣሚ ላይቭ እያወራችበት ባለ ሰዓት ያው ልጇን ማሳየቷ ሁላችንም የምናውቀው ነው እና እዛ ጋር በተገናኘ ዮኒ ማኛ እንደውም የኔ ልጅ ነው በማለት በአዲስ ቪዲዮ መጥቷል። ከዛ መቀጠልም እሷም የተናገረቻቸው ነገሮች አሉ። ሲቀጥልም ከቤታዮ ጋር ሌላ ግጭት ውስጥ ገብታለች ሊያሾ። ስለነሱ አንዳንድ የምንላቸው ነገሮች አሉ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ የመቆየት ብቻ ነው። እንዲሁም ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እጅግ በጣም ደስ የሚል ዜና ተሰምቷል። እህታችን ፍትህ ልታገኝ ተቃርባለች። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ በማለት ሰዎችን በማስፈራራት እያገተ ገንዘብ ሲቀበል የነበረ ግለሰብ በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዳዊት ጥላሁን ወይንም ምንተስኖት ጥላሁን የተባለው ግለሰብ ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ በመጠቀም የተቋሙ ሰራተኛ ነኝ በማለት ሰዎችን በማገትና በማስፈራራት ገንዘብ እንደሚቀበል ከህብረተሰቡ የመጣ ጥቆማ መነሻ በማድረግ የብሔራዊ መረጃና ደህንነት አገልግሎትና የአዲስ አበባ ፖሊስ ጠቅላይ መምሪያ በጥምረት ባደረጉት ክትትል ግለሰቡ መስከረም 16 ቀን 2018 ዓ.ም በቁጥጥር ስር እንዲውል አድርገዋል። ተጠርጣሪው ከሜክሲኮ ወደ ጋርመንት በታክሲ ተሳፍራ የምትሄድ የግል ተበዳይ ሳሮን ተስፋዬን ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰ መሆኑን የግል ተበዳይ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ግለሰቡ በግል ተበዳይ ላይ ባደረሰው ጉዳት በህግ የሚጠየቅ መሆኑን ፖሊስ አስታውቋል። ሰሞኑን እንደዚህ አይነት አጭበርባሪዎች በጣም እየበዙ ነው። ያው ራሳችሁን ከአጭበርባሪዎች እንድጠብቁ ነው እንደዚህ አይነት ቪዲዮችን እያመጣሁላችሁ ያለሁት ሰሞኑን እና በቴሌግራም፣ በዩቲዩብ፣ በቲክቶክ በቃ በማንኛውም ፕላትፎርም ሲቀጥልም በአካልም እንደዚህ አይነት አጭበርባሪዎች በጣም እየመጡ ስለሆነ ራሳችሁን ከአጭበርባሪዎች ጠብቁ። እኔ ሴት ልጅ እንዲህ ወግ ማድረጓን በጠበቀች መልኩ ቤቢ ሻወሯን ስታከብር ሳይ በጣም ነው ደስ ያለኝ። እንዲህ ነው እንጂ ወግ ማዕረጓን ጠብቃ ሴት ልጅ በስትክክል ማግባትም ምርጫዋንም ማየት ያለባት። እውነቷን ነው። ወጠጤ ከማግባት አንድ ሳምንት የቀረውን አግብታ ውርስ መጠባበቅ አይሻላትም እንዴ? ውርስ ብትጠብቅ አይሻልም እንዴ? ከኢትዮጵያ ኑሮ እኮ አይበልጥባትም። የኢትዮጵያ ኑሮ እኮ አይተዋለች። ቢያንስ ልጁ ዜጋ ነው፣ የፈለገበት ይሄዳል። ዜጋ ነው። አባት ያሰማ። አብዛኞቻችሁ በዚህ ሰዓት ወንዶች ተስፋ እንዳቆርጥ ገንዘብ ካለ በማንኛውም ሰዓት ምንም ማግባት እንደምትችል በዚህ አጋጣሚ ማወቅ ትችላለህ። አንተ ብቻ ገንዘብ ይኖር። አንዳንዶቻችሁ እኮ እንዴ ይሄ ሰው የልጅ ልጁን ነው እንደሚታቀፈው ምናምን ትላላችሁ። አባቴ የልጅ ልጁን የሚቀፍ ምንም እሷ ከተስማማት ምን አገባክ? ሴት ልጅ እኮ ገንዘብ አትወድም። ፍቅር ከሰጣት እንዲህ ነው ተንበርክካ የምታገባ። ሴት ልጅ ገንዘብ አትፈልግም። እንዲህ ነው ተንበርክካ የምታገቡ። አንዳንዶች እኮ ለገንዘብ ነው ምናምን እንዴት አላችኋት? አይኑ ላይ ትክክል ስታደርገው በፍቅር እኮ ነው የምትው። እቻ አፍቅራው ነው ለገንዘብ አይደለም። ለማንኛውም እንኳን ለውርስ አበቃሽ እህት አለም። እኔ ልጁን ወልደሽ በጀርባሽ ያርግልሽ ፈጣሪ። አንተም ደግሞ ልጅን ሳታይ ፈጣሪ ይጠብቅክ እንጂ ያለበት ሁኔታ ያስታውቃል። በቅርቡ ያዝ ነው የምትመስለው። እቺ ግለሰብ ሰሞኑን ቲክቶክ ላይ ሰውን እያነጋገረች ነው። ከቲክቶክም አልፎ ፌስቡክ ዙሪያ ላይም በጣም ብዙ ሰዎችን እያነጋገረች እና በጣም አድናቆት እየተቸራት ነው የሚገኘው። በምን ምክንያት? ያው ሰሞኑን እንደዚህ አይነት ቤቢ ሻወሮች አልተለመዱም። እሷ እያከበረች ያለች በድፎ ዳቦ ያው በባህላዊ መልኩ ድሮ እናቶቻችን ሲያከብሩ እንደነበረው ወይ ደግሞ በቃ አሁን ዘመናዊ ባልሆነ መልኩ የራሳችንን ባህል በሚከተል መልኩ ነው እያከበረች ያለችው እና ይህ ነገሯ በጣም ከብዙዎች
አድናቆትን አስችሯታል። እኔም በጣም ደስ ብሎኛል። ያው ወደ ድሮ ባህላችን መመለሳችን፣ ሰሞኑን እየታዩ የነበሩ ነገሮች በቤቢ ሻወር መልኩ በጣም ይዘገኑና ያው ከኛ ባህል ያፈነገጡ ነገሮች እየታዩ ስለነበረ አሁን ላይ እንደዚህ አይነት ነገሮችን ማየቴ በጣም ደስ ብሎኛል እንደኔ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አላችሁ? እጅግ አስገራሚ ነው። ለሬስቶራንት መስተንግዶ በ80 ሺህ ብር የተገዛው በሬ ከ598 ሺህ ብር በላይ የሚያወጣ ወርቅ በውስጡ እንደተገኘበት ተገልጿል። የሬስቶራንቱ ባለቤት አቶ ኩሴ ይባላሉ። የካራት ከተማ ነዋሪ ሲሆኑ የሰላም ባርና ሬስቶራንት ባለቤት መሆናቸው ነው የተገለጸው። ከበሬው ውስጥ የተገኘው የወርቅ መጠን 34.19 ግራም መሆኑ ተገልጿል። ወርቁ 9 ሐሞት ጠጠር በሚመስል ሁኔታ መገኘቱን አቶ ኩሴ ገልጿል። ይህ የምትመለከቱት ማለት ነው። የወርቁ ዋጋ በወቅቱ የወርቅ ገዢዎች ለ1 ግራም 17500 ብር እየከፈሉ በመሆኑ የተገኘው ወርቅ አጠቃላይ ታዲያ 598325 ብር ግምት እንዳለው ነው የተገለጸው። አንድ በሬ ከግማሽ ሚሊዮን ብር በላይ የሚያወጣ ወርቅ ሲያስገኝ እንግዲህ እጅግ በርካቶች ይህ ነገር አይተንም ሰምተንም አናቅም እያሉ ይገኛሉ። እናንተስ እንደው በዚህ ጉዳይ ምትላላችሁ? እንዲህ አይነት አስደናቂ በረከት ሰምታችሁ ወይም ደግሞ አይታችሁ ታውቃላችሁ ወይ? ሀሳባችሁን ግለጹልኝ እስኪ። እውነት ለማውራት እንደዚህ አይነት ነገር ያው ሰምቼ አውቃለሁ፣ ግን እንደዚህ በአሉባልታ ምናምን ነው እንጂ በማስረጃና የቀረበ ነገር ሰምቼ አላውቅም። ያው በሬ አንጀት ውስጥ ምናምን ብቻ የበግም ሆነ የበሬ ውስጥ ምናምን ክፍለ ሀገር አካባቢ እንደዚህ ይገኛል ሲባል ሰምቼ አውቃለሁ፣ ግን እንደዚህ በአካል በማስረጃ ምናምን አይቼ አላውቅም። እስኪ እናንተ አይታችሁ ታውቃላችሁ? እስቲ አይታችሁ ታውቁ ከሆነ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ተቆራጭ ኩራት ማለት ዮኒ እኮ እናንተ ባልገባችሁ እንጂ ዮኒ እኮ ሙድ ሲይዝባችሁ እኮ ነበር። የዛን ባልሽን ጠምዝዤ ረግጬ ምናምን ብሎ ሲያወራ እኮ ጋይስ ራሱን እኮ ስለሆነ እኮ ነው። አታውቁም? እውነት አልገባችሁ? ራሱን እኮ ነው። እኛ እኮ ዝም ብለን እኮ ነው ቤት የምንደበረው። እውነት እኮ ስለማይገባችሁ እኮ ነው። ራሱን እኮ ነው። ራሱን ጠምዝዤ ረግጬ ያለው እኮ ራሱን እኮ ነው። ይሄ ፈሳፋ እንዲያ ብታውቁ ማይኪ እኮ አባት ይሁን እንደሆነ ብታውቁ ኑሮማ እንደዛ ነበር። አልጋሪው ኬኳ ራሱ አዎ አለች። ታዲያ ስታስቡት ከኔ ጋር ተጣልቶ ዘሎ ባልሽ ላይ ሰሞኑን ሊያሾ ላይቭ እንደዚህ እያወራች ባለችበት ሰዓት ላይ ልጇ እንደ ድንገት ካሜራ እይታ ውስጥ ስትገባ እንዴት ደንግጣ እንደወጣች ሁላችንም እናውቃለን። እና በምስሉ ላይ እንደምትመለከቱት ያው በትንሹም ቢሆን ፊቷን አይተውት ሰዎች የዮኒ ማኛ ልጅ ነው እያሉ እያወሩ ነበር እና እሷ በዚህ መልኩ መልሳለች። እስኪ እሱ ደግሞ ምን አለ የሚለውን እንመልከት አብረን። ይሄው አዩአር ዮኒ ማኛ የሊያ ልጅ የዮኒ ማኛ ነው አሉ። ሊያ ልጇን የማታሳየው የማኛው ልጅ ስለሆነች ነው ተባለ። ይህ እንግዲህ አሁን ልጅ አለ። ሃኒሙናችን እኔ ቱርክ ሄጄ የፀጉር ንቅለ ተከላ ሳደርግ ኢትዮጵያ ሲሄድ ደግሞ ለካ ጫውቻታለሁ። ረስቼው ይቅርታ ቤተሰብ ረስቼው ነው ቤተሰብ። ለካ ኢትዮጵያ ሲሄድ አጫውቻታለሁ እና ይኸው እኔን የመሰለች ልጅ ዱብ እኔን የመሰለች ኬኳ የተባለችው ዝም ብሎ አይደል። ከኔ የተወለደ በሙሉ ኬክ ነው እንድታውቁ። ኬክ ሮሚ ያለችውን እየሰማው ስስቅ ነበር። እንዴ ዮኒ ማኛ ምንድን ያለችው? እኔ እቃው ትንሽ ነው ስል አለች ሮሚ። ያሳምቻት አይደለም እያለች ሊያ ትከራከር ነበር አለ። እኔ እቃው ትንሽ ነው ስል አይደለም እያለች ትከራከራለች። አሁን ደግሞ በእቃዬ ሊጣሉ ነው። ምን ይሻለኛል? እቃዬን ለማንኛውም አስመልሻለሁ። ሮሚ ያወራችው ውሸት ነው። እቃዬን አስመልሻለሁ። ትንሽ እንዳልሆነ ሊያ ስለመሰከርሽልኝ ታንኪው። እናመሰግናለን።
ኤኒዌይስ እና አንዳንዶቻችን ልጅዋን አላሳይም እያለችው ነው ለካ የሚጣሉት እያሉ እንግዲህ በሁለቱም ወገን ያለውን ነገር ሰምተናል። ሌሎችስ ምን አሉ የሚለውን እስኪ አብረን እንከታተል። የሊያን ልጅ አመነ። ቢኮዝ ሊያ ልጇን የማታሳየው የነበረው ቁጭ ዮኒ ማኛን ስለሆነ ሰው ጠርጥሮ እንደሚያገኝ ወዲያው ስትታይ ሰው ምን አስጠረጠረው? ዮኒ ማኛን ቁጭ ዮኒ ማኛ የልጅነት ፎቶውን ያምጣ ቁጭ ራሱ ነው። ለዚህ ነው የምትደብቃት ፊቷን የነበረው። ቱርክ ሄደ ጊዜ በደንብ አድርገው አፔንድ ዳውን ብለዋል። መልኳ ግን ያው ዲቃላ ስትወልዱ እንደዚህ ልጁን ቁጭ ከነ ጆሮ ከነ አይኑ ነው እና ምን አስደበቃት? ዮኒ በጣም አሪፍ ልጅ ነው እና ምንም መደንገጥ አያስፈልግም። ለካ የልጅ አባት ምናምን የምትለው ለዛ ነው። ለካ ሲነካትም አትወደው የልጁን ነገር እንዴት አደረገው ብላ እኮ ነው ላስላስ የምታደርገው። ለማንኛውም ሊያሾ አዲስ አበባ ገብቻለሁ። ስካይላይት ልጋብዝሽ እችላለሁ በዮኒ ማኛ ስም። ልጃችሁን ደግሞ ባገኛት ደስ ይለኛል። እንግዲህ በዚህ መልኩ ሰዎች አስተያየታቸውን እየሰጡ ይገኛሉ እና ይመስለኛል ያው መበሻሸቅ ይመስለኛል እንደኔ ማለት ነው። ያው ቲክቶክ ላይ ወይ ደግሞ ዩቲዩብ ላይ እንደዚህ ነገር እየተለመደ መጥቷል። ያው መነጋገሪያ ለመሆን ይመስለኛል እንደዚህ እያወሩ ያሉት። እውነተኛ ነገር አይመስለኝም። ከዚህ በመቀጠል ደግሞ እስቲ ያው ሊያሾ እንደዚሁ ራሷ ሊያሾ ያው ከቤታየው ጋር አዲስ አጀንዳ ከፍታለች። ቪዲዮን እንየውና ሀሳብ አስተያየታችንን አብረን እንሰጣለን መልሰ ዛሬና ስለ ጆን ዳንኤል ብናገር ስለማላውቀው ነገር አላወራም። ጥንቅቅ አድርጌ አውቃለሁ። ታስሮም ያላቸውን ነገር አውቃለሁ በደንብ ስለማቅ ማለት ነው። ስለዚህ ስለዛ ነው ያወራሁት። እኔ ስለ ፍቅራቸው ነው ያወራሁት። ሌላ ነገር የተናገርኩት ነገር የለም። ስለ ልጅ አላወራው፣ ስለ ምናምን አላወራው፣ ምናምን አላወራውም። ግን አንዳንድ ሰው በራሱ ህይወት ላይ የራሱን አስተሳሰብ ያስባል። የፈለገውን መናገር ይችላል። አሉኝም ብዬ አልቀየምም፣ ተናገሩኝም ብዬም አልናደድም። ምክንያቱም ስናገር ጥሩ ነገር ያልተመለከቱ ያላዳመጡ ሰዎች ወይም ደግሞ ቴንኪው ብለው ቪዲዮ ያልሰሩ ተቃራኒ ነገር ተናግረዋል ብለው ከኔ ጋር መልስ ለመመላለስ ከመጡ ችግሩ እኔ አይደለም። ባይዘወይ ገብታችኋል። ጥሩ ነገር ስታወሩ አመሰግናለሁ፣ በዚህ ሰዓት እንደዚህ ተብያለሁ፣ እንደዚህ ብለሽ ነበር ብለው ያልሰጣችሁ ሰው ዛሬ ላይ ስለ ሪሌሽን ስታወሩ እኔን መናገር እኔን ያልጠየቁ ሰዎች መባሉም አልነበረበትም። ግን ምንድነው ከልጅ ጋር ስትውሉ ክብራችሁን ነው የሚያስጥሉት። ዞኔን ተመልከቷቸው። ለምን ይመስላችኋል ክብራቸውን ያጡት? ካለኩያቸው ስለተገጠሙ ነው። ካለኩያቸው ከሆኑ ሰዎች ጋር መልስ ስለተመላለሱ ነው ክብራቸውን ያጡት። እኔ ደግሞ እነሱ ለኔ መምህሮቼ ናቸው። በእነሱ ብዙ ነገር እማራለሁ። ተረድታችሁኛል? ከኔ ያነሰ ህፃናት ወይም ከኔ ያነሱ ልጆች መጥተው እኔን ቢናገሩኝ መልስ አልመልስላቸው። ተረድታችሁኛል? ይህን ማወቅ አለባችሁ። ደረጃችሁን ማወቅ አለባችሁ። ሰርጀሪ ለኔ ዝንብ ናት፣ ለእናንተ ናት ሰው። ሰርጀሪ ለእናንተ ጓደኛችሁ ልትሆን ትችላለች። ሰርጀሪ ለእናንተ ሌቭላችሁ ልትሆን ትችላለች። ለኔ ሰርጀሪ ሌቭሌ አይደለችም። አመናችሁም አላመናችሁም። በሶሻል ሚዲያ ላይክ እና ቪው ያሳበዳት ቀውስ ናት። እኔ ደግሞ ላይፍ ያሳበደኝ ሴት ነኝ። ስለዚህ ከላይክና ከቪው ጋር ችግር ያለብኝ ልጅ አይደለሁም። እኔ ከህይወት ጋር ነው ችግሬ። ስለዚህ ራሴን ከእንደዚህ አይነት ሴት ጋር አላወዳደርም። ሰርጀሪ ለኔ ምን ጊዜም ጨወይ ናት። እምራታለሁ በየወሬ ማል ግን ደረጃዬውን አይደለም። አለቀ። ይሄን ማወቅ አለባችሁ። ከዛ እሷን አስታካ ሰዎች እንዲሰዳደቡና እንዲጣሉ ምክንያት ስትሆን እሷን ተመክተው የሚሄዱ ሰዎች መጨረሻቸውና አወዳደቃቸው ጥሩ አይደለም። ስለማቅ በዙሪያ ያሉ ጓደኞቿ ሁሉ ከሰዎች ጋር ሲባሉ እያየን ነው። ለምን ይመስላችኋል? እሷ አዋቂ ሌላው አላዋቂ ነው። እና ሁሌም ደግሞ አውቃለሁ የሚል ሰው በዙሪያ ያለውን ሰው የሚመሰክርለትን ሰው ያስጎዳል። ይሄን ደግሞ በህይወቴ ተምሬያለሁ። ህይወት ያስተማረኝ ሴት ስለሆንኩኝ ለአንዳንድ ዝንብ ለሆኑ ሴቶች ቦታ የለኝም። እነሱ ላቀሳሰሩትም መልስ የለኝም። ዙሪያ ያሉ ጓደኞቿ ሁሉ ከሰዎች ጋር ሲባሉ እያየን ነው። ለምን ይመስላችኋል?
ለምን ይመስላችኋል? እሱ አዋቂ ሌላው አላዋቂ ነው። እና ሁሌም ደግሞ አውቃለሁ የሚል ሰው በዙሪያ ያለውን ሰው የሚመሰክርለትን ሰው ያስጎዳል። ይሄን ደግሞ በህይወቴ ተምሬያለሁ። ህይወት ያስተማረኝ ሴት ስለሆንኩኝ ለአንዳንድ ዝም ለሆኑ ሴቶች ቦታ የለኝም። እነሱ ላቀሳሰሩትም መልስ የለኝም። እኔ በራሴ ወይ በገባኝና በሚገባኝ ልክ መናገር እችላለሁ። ስለ ጃኒና ስለ ጆን ዳንኤል ብናገር ስለማላውቀው ነገር አላወራም። ጥንቅቅ አድርጌ አውቃለሁ። ታስሮም ያላቸውን ነገር አውቃለሁ በደንብ ስለማቅ ማለት ነው። ስለዚህ ስለዛ ነው ያወራሁት። እኔ ስለ ፍቅራቸው ነው ያወራሁት። ሌላ ነገር የተናገርኩት ነገር የለም። ስለ ልጅ አላወራው፣ ስለ ምናምን አላወራው፣ ስለምናምን አላወራውም። ግን አንዳንድ ሰው በራሱ ህይወት ላይ የራሱን አስተሳሰብ ያስባል። የፈለገውን መናገር ይችላል። አሉኝም ብዬ አልቀየምም፣ ተናገሩኝ ብዬም አልናደድም። ምክንያቱም ስናገር ጥሩ ነገር ያልተመለከቱ ያላዳመጡ ሰዎች ወይም ደግሞ ቴንኪው ብለው ቪዲዮ ያልሰሩ ተቃራኒ ነገር ተናግረዋል ብለው ከኔ ጋር መልስ ለመመላለስ ከመጡ ችግሩ እኔ አይደለም። ባይዘወይ ገብታችኋል። ጥሩ ነገር ስታወሩ አመሰግናለሁ፣ በዚህ ሰዓት እንደዚህ ተብያለሁ፣ እንደዚህ ብለሽ ነበር ብለው ያልሰጣችሁ ሰው ዛሬ ላይ ስለ ሪሌሽን ስታወሩ እኔን መናገር እኔን ያልጠየቁ ሰዎች መባሉም አልነበረበትም። ግን ምንድነው ከልጅ ጋር ስትውሉ ክብራችሁን ነው የሚያስጥሉት። ዞኔን ተመልከቷቸው። ለምን ይመስላችኋል ክብራቸውን ያጡት? ካለኩያቸው ስለተገጠሙ ነው። ካለኩያቸው ከሆኑ ሰዎች ጋር መልስ ስለተመላለሱ ነው ክብራቸውን ያጡት። እኔ ደግሞ እነሱ ለእኔ መምህሮቼ ናቸው። በእነሱ ብዙ ነገር እማራለሁ። ተረድታችሁኛል? ከኔ ያነሰ ህጻናት ወይም ከኔ ያነሱ ልጆች መጥተው እኔን ቢናገሩኝ መልስ አልመልስላቸውም። ተረድታችሁኛል? ይህን ማወቅ አለባችሁ። ደረጃችሁን ማወቅ አለባችሁ። እድሜ መቁጠሩ ብቻ ሳይሆን እድሜያችሁ ሲሄድ ማስተዋልና ማገናዘብ አለባችሁ። የሚመጥናችሁም ከእናንተ ሰው ጋር የሚሆነውን ሰው ነው የምትመላለሱት። ከእናንተ ላነሰ ሰው እንደዚህ አሁን ሰርጀሪ ሆን ብላ ነው ባይዘወይ ነገርኳችሁ። ያዛኔ ነልልቲ ምናምን እንደዛ ልጅቷ እንደዛ ሲቀጠቅጧት እኔ ነበርኩ ሰፖርት ሳረጋት የነበረው እና እንደውም አፎካክራብኝ ነበር። ልልቲ ካስታውሳችሁ ጓንቲያ ብትሆን ሰድቢያታለሽ፣ እሷ ስለሆነች ግን አልተናገርሻትም ሁሉ በብሔር ቀይራብኝ ነበር። ታስታውሳላችሁ? እና አንዳንዴ አስተውሉ። ሰርጀሪ የራሷን እንትን ነው የምትጠቀመው። እኔ ደግሞ በሰርጀሪ የምትጠቀም ሰርጀሪ እኔ ላይ አትጠቀም። እኔ በሰርጀሪ እጠቀማለሁ እንጂ ሰርጀሪ በእኔ ላይክ ልታገኝ ትችላለች። ገባችሁ? እኔ ደግሞ በሰርጀሪ ብር እሰራለሁ። በቃ እውነታው ይሄ ነው። ተነክቼ ቪዲዮ ማሳየት ይችላል። ግን የዚችን ቅርሻታም ሴትዮ ቪዲዮ መክፈት አልፈልግም። ነክታይ ነው። እግዚአብሔር ምስክሬ ነው። ነክታይ ነው። እኔ ትቻለሁ ነገር አልፈልግም። ጸበደላላ አልፈልግም ብዬ ትቼ ቤቴ ፍን ብዬ ተቀምጬ ነካችኝ። ስነካ ጸጣልልም ምን ብላ ተናገረች? በጎች ናቸው ጸጉርሽን እንደዚህ ያስነቀሉሽ በጎች የምትያቸው ናቸው እነሱ። አሁን በጎች የምትያቸው አሁን የሚወዱኝ አንቺ ደግሞ የጠፋሽው በግ ልጆቼ ሰብስበን የጠፋችውን በግ በኩርኩም ብለን ቤቷን መልሳታለን። ከዚህ በኋላ ዘመቻው የጠፋሽው በግ ወደ ቤታ ትመለሻለሽ ነው። አለቀ። ልክ ስታገኟት የጠፋሽው በግ ወደ ቤታ ትመለሻለሽ። 5 ዓመት ሙሉ አገልግለሽናል። ምን ነው ሆድሽ ጎደለብሽ? በደንብ አድርጌ ያልሰጠውሽ ምግብ ሆድሽ ጎደለብሽ። 5 ዓመት ሙሉ ቤታዬ እኔማ ቤታ ፈርዶባታል። ጸጉሯን ስትሰራ ቄጧን ስትላጭ ምን ስትል እኔ ጋር እኮ ነው የምትደውለው። እመቤቴ ጸጉሯን አይገርምሽም? የቴዲ አፍሮ ሚስተር በስማ እንደ ክብራት ያጠሱ ራሱ ምንም አይመስለው ያሸጉራታል ትላለች። እግዚአብሔር ያሳያቸው የተከበረችን ሴትዮ። የሆነ ሰው ታነሳለች ደግሞ አሁን እንትናን ዳናይትን ወዳታለሁ ስትል ክርስቶስን የደነገጥኩኝ። ዳናይቱን ሁሉ ፊቷን እንትን ተረፋ። አይገርምሽም? የሆነ ኢንተርቪው ቺፕስ ነገር ይዛ ዳናይት እሱን ሼር አድርጋልኝ ማለት ነው። አይተሻታል? እግዚኦ ምን መሰለኝ ሀሜት አንደኛ ቤታዬ ሰውነቷ ሲያምር አይጂ ላይ እናቃታል። አንድ ፍሬድ የምንጡቷ ትንሽ ነው ስትይ 5 ዓመት ሙሉ ስታገለግኝ አሁን ምን አባሽ ጎሎብሽ ነው ከቤትሽ ወጣሽ? እንግዲህ ቤታዮና ሊያሾ የነበራቸውን አለመግባባት ሁላችንም የምናስታውሰው ነው እና ይህ ነገር ከቀን ወደ ቀን እየባሰ ይመስለኛል። ቤታዮም በቤቷ ላይቭ ላይ ከፍታ የምታወራው ነገር ስለ ሊያ ያው አንዳንድ ነገሮች ነው። ሊያሾም እንደዚሁ ላይቭ በከፈተች ቁጥር ስለ ቤታዮ የምታነሳቸው ነገሮች አሉና እንደዚህ ነገር እስከ መቼ እንደሚቀጥል ማወቅ በጣም ከባድ ነው። ያው ተገናኝተው የሆነ ነገር ፊክስ ካላደረጉት ነገሩን ግን ሁለቱም ልክ ናቸው ብዬ አላስብም እንደኔ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።